የምንማረው የቁጥሮችን አማካይ መፈለግ ነው። ተማሪዎች ባለፈው በሂሳብ ክፍለ ጊዜያችን ምን እንደተማርን ታስታውሳላችሁ? ጥሩ። ባለፈው በሂሳብ ክፍለ ጊዜያችን የተማርናቸው ባር ግራፍና መስመራዊ ግራፍን መስራትና መተርጎም ነው። መጀመሪያ ባር ግራፍና መስመራዊ ግራፍ ልዩነታቸው ምንድነው? ባር ግራፍ ማለት የተለያዩ መጠን ያላቸው ተመጣጣኝ የሬክታንግላዊ ገጽ ዘንጎችን በመጠቀም እና መረጃን ለማወዳደር የምንጠቀምበት የግራፍ አይነት ነው። ባር ግራፍ ማለት የተለያዩ መጠን ያላቸውን ተመጣጣኝ የሬክታንግላዊ ዘንጎች እኩል ክፍተት በሬክታንግላዊ ዘንጎቹ መካከል እኩል ክፍተትና እኩል ውፍረት ያላቸው የሬክታንግላዊ ዘንጎች በማወዳደር የምንጠቀምበት የግራፍ አይነት ነው። ባር ግራፍን ስንጠቀም ሁለት ዋና መስመሮች አሉ። አምዳዊ መስመርና አግድም በመስመር ተብለው ይጠራሉ። አምዳዊ መስመር የቁጥሮችን ወይንም ቁጥሮችን፣ ዋጋዎችን፣ መጠኖችን ለመግለጽ የምንጠቀምበት ነው። መጠን የመረጃውን መጠን ይገልጻል። አግድም መስመር የምንለው ደግሞ የመረጃውን አይነት ምን መረጃ እንደተካተተ፣ ለምሳሌ የተማሪ ክፍል ሊሆን ይችላል። ተማሪዎች የሚገኙበት ክፍል 1ኤ 2ኤ 3ኤ 4ኤ። እዚህ ጋር ደግሞ በአምዳዊ መጠኑ ደግሞ በየክፍሉ የሚገኙት የተማሪዎች ብዛት ልንጠቀም እንችላለን። በመካከል በሁለቱ ሬክታንግላዊ ሁለቱም መስመር በመጠቀም ሬክታንግላዊ ገጽ ስንሰራ የሬክታንግላዊ ገጽ ውፍረታቸው ተመጣጣኝ እኩል ውፍረት ሊኖራቸው ይገባል። እኩል ውፍረት ሊኖራቸው፣ በመካከላቸውም ያለው ክፍተት እኩል ነው ማለት ነው። ስለዚህ መረጃን ለማወዳደር የምንጠቀምበት የግራፍ አይነት ነው ማለት ነው። ሁለተኛው ደግሞ መስመራዊ ግራፍ ነው። በዋናነት ያየነው መስመራዊ ግራፍ የምንለው ነው። መስመራዊ ግራፍ ማለት በዜሮ ላይ የሚቆራኙ ሁለት ቀጥ ተደርገው የተሰሩ መስመሮችን በመጠቀም የሚሰራ የግራፍ አይነት ነው። ምኖችን በመጠቀም በዜሮ ላይ የሚቆራኙ ማለት ሁለት አምዳዊ ነው። በተመሳሳይ ከላይ በባር ግራፍ ላይ እንዳየናቸው አምዳዊና አግድም መስመሮች፣ አምዳዊ የምንለው ቋሚ ነው። አግድም መስመሮች ተጠቅመው በዜሮ ላይ የሚቆራኙ ማለት ከመነሻቸው ከ00 ማለት ነው። የሚቆራኙ ሁለት ቀጥ ተደርገው የሚሰሩ መስመሮችን በመጠቀም መረጃን በተከታታይነት ያላቸው ነጥቦችን ተከታታይነት ያላቸው መጠኖችን ለመሳል ወይም ለመንደፍ የምንጠቀመው የግራፍ አይነት ነው። በተመሳሳይ እዚህ የመረጃውን ዋጋ ወይንም መጠን ያሳየናል። ይሄ የመረጃውን አይነት ያሳየናል። ጥሩ ተማሪዎች፣ ባለፈው በሂሳብ ክፍለ ጊዜያችን እነኚህን ሁለቱን የባር ግራፍ እና የመስመራዊ ግራፍ አንድነትና ልዩነት በሰፊው በግራፍም መተርጎምም መስራት ችለናል። የዛሬው ርዕሳችን ደግሞ የቁጥሮችን አማካይ መፈለግ ነው። የቁጥሮችን አማካይ መፈለግ አማካይ መፈለግ
የቁጥሮችን አማካይ መፈለግ ይሄን ትምህርት ከተማራችሁ በኋላ የተለያዩ ቁጥሮችን በሂሳባዊ ፕሮብሌሞች ውስጥ በመውሰድ መፍታት አማካያቸውን መፈለግ ትችላላችሁ ማለት ነው። ስለዚህ አማካይ ማለት ምን ማለት ነው? መጀመሪያ አማካይ ማለት ምን ማለት ነው? አማካይ ማለት ሁለት እና ከዚያ በላይ የሆኑ ቁጥሮች ወይንም መጠኖች ወይንም ዋጋዎች መጠኖች ተደምረው ድምራቸው ለጠቅላላ ለቁጥሮቹ ብዛት ሲካፈል የሚገኘው ውጤት ነው። የሚገኘው ውጤት ነው። ስናብራራው አማካይ ማለት ሁለትና ከሁለት በላይ ማለት ዝቅተኛው አማካይ ልንሰራላቸው የምንችላቸው ቁጥሮች እና ስንት ቁጥሮች ናቸው? ስንት መጠኖች ናቸው? ሁለት ናቸው ማለት ከሁለት በላይ ሁለትና ከሁለት በላይ የሆኑ ቁጥሮች ወይም መጠኖች ብዙ አይነት ዋጋዎች ሊሆን ይችላል። ገንዘብ ሊሆን ይችላል። የተለያዩ ርዝመቶች ሊሆን ይችላሉ። የተማሪ ቁጥር ሊሆን ይችላል። የእቃዎች ቁጥር ሊሆን ይችላል። የነኛ መጠኖች ተደምረው ድምራቸው ለጠቅላላ ለቁጥሮቹ ብዛት ሲካፈል የሚገኘው ውጤት የማካፈል ውጤት አማካይ በመባል ይጠራል ማለት። በሂሳባዊ መልክ ስንጽፈው የቁጥሮች አማካይ ማለት የቁጥሮቹ ጠቅላላ ድምር ሲካፈል የቁጥሮቹ ጠቅላላ ድምር ሲካፈል ለቁጥሮቹ ብዛት የቁጥሮቹ ጠቅላላ ድምር ለቁጥሮቹ ብዛት ሲካፈል የሚገኘው ውጤት አማካይ ነው ማለት ነው። ይሄን በመመርኮዝ እስኪ የተለያዩ አማካይን ሐሳብ ሊያጎለብቱ የሚችሉ ምሳሌዎችን እንሰራለን ማለት ነው። ለምሳሌ አንድ የሙሉ ቁጥር ሀ ለ መ እና ሰ አማካይ ፈልጉ የማን አራት ሙሉ ቁጥሮች ተሰጥተዋል። ማን ናቸው? ቁጥሩ ሀ ነው፣ ለ ነው፣ መ ነው፣ ሰ ነው። እነኚህ ተለዋጮች የሚወክሉልን የሙሉ ቁጥሮች ናቸው። ርዝመት ሊሆን ይችላል፣ የተለያዩ መጠኖችን ሊሆን ይችላል። ስለዚህ አማካይ ስንፈልግ አማካይ ማለት የቁጥሮቹ አማካይ ማለት የቁጥሮቹ ጠቅላላ ብዛት ድምር የቁጥሮቹ ጠቅላላ ድምር ሲካፈል ለቁጥሮቹ ወይንም ለመጠኖቹ ብዛት እናካፍላለን ማለት ነው። ይህን ስናካፍል ከላይ እንደተሰጠን እነማን ናቸው? የቁጥሮቹ እነማን ናቸው? ቁጥሮቹ እነማን ናቸው? ከላይ የተሰጡን ሀ ለ መ ሰ ናቸው። መጠኖች ስለሆኑ ሀ ሲደመር ለ ሲደመር መ ሲደመር ሰ መጠኖቹን በድምር መልኩ አስቀመጥን ማለት ነው። ሲካፈል ብዛታቸው ስንት ናቸው? 1 2 3 4። ይህ ማለት ለቁጥሮቹ ጠቅላላ ብዛት ማለት ነው። ብዛታቸው 4 ነው። ስለዚህ የሀ የለ የመ እና የሰ አማካይ ስንት ይሆናል ማለት ነው? አማካይ ስለዚህ የቁጥሮቹ
ቁጥሮቹ አማካይ ሀ ሲደመር ለ ሲደመር መ ሲደመር ሰ የነኚህ ውጤት ከተደመረ በኋላ ለስንት ሲካፈል ለአራት ነው ማለት ነው። ጥሩ ከኔ ጋር እንደሆናችሁ ተስፋ አደርጋለሁ። አብራችሁኝ እየቆያችሁ ሌላው በሚቀጥለው የምናየው ጥያቄ 2 የ32 38 37 33 35 አማካይ ፈልጉ። ጥሩ ተማሪዎች አሁን በሰራናቸው መሰረት ከላይ በሰራነው መሰረት በአማካይ በተሰጠው ቀመር አማካኝነት በአሰራሩ ሂደት የነኝህን የስንት ቁጥሮች 1 2 3 4 5 የአምስቱን ቁጥሮች አማካይ እንፈልጋለን። አብራችሁኝ ኑ። ስለዚህ አማካይ ማለት የቁጥሮቹ ወይንም የዋጋዎቹ ጠቅላላ ድምር ሲካፈል ለብዛታቸው ነው። ጠቅላላ የቁጥሮቹ ጠቅላላ ድምር ሲካፈል ለዋጋ ወይም ለቁጥሮቹ ብዛታቸው እናካፍላለን። የቁጥሮቹ ጠቅላላ ድምር ቁጥሮቹ እነማን ናቸው? ቁጥሮቹ ከላይ እንደተሰጠው 32 38 37 33 35 ሲካፈል ብዛታቸው ስንት ነው? ከኔ ጋር 1 2 3 4 5 ናቸው። ብዛታቸው 5 ስለሆኑ ለማን ይካፈላል ማለት ነው? ለ5 እናካፍላለን። ስለዚህ እነኚህን ዋጋዎች ምን እናደርጋለን? እንደምራለን ማለት ነው። ስለዚህ ስንደምር የአንዳንድ ቤቱ እንደምራለን። 5 እና 3 8 8 እና 7 15 15 እና 8 23 23 እና 2 25 5ን ጽፌ 2 አለኝ። 2 እና 3 እናንተ ቁልቁል መደመር ትችላላችሁ። 2 እና 3 5 5 እና 3 8 8 እና 3 11 11 እና 3 14 14 እና 3 17 175 ሲካፈል ለ5 175ን ለ5 እናካፍላለን ማለት ነው። 175 ለ5 ስናካፍል 175 በመኪና የማካፈል ሂደት ለ5 ስናካፍል ከአንድ አይችልም። ከ17 ለ5 3 ጊዜ 5 15 ስለዚህ ከ7 5 2 ከአንዳንድ ባዶ ማን ይቀራል? ከላይ 5 25 ለ5 5 5 ጊዜ 5 25። በጣም ጥሩ። ያገኘነው የማካፈል የአማካይ ውጤት ስንት ነው ማለት ነው? 35 ይሆናል ማለት ነው። ስለዚህ የ32 38 37 33 እና 35 አማካይ 35 ይሆናል። ጥሩ ተማሪዎች ከኔ ጋር እንደሆናችሁ ተስፋ አደርጋለሁ። የሚቀጥለው ጥያቄ የምንመለከተው ሶስተኛ የ20 25 35 እና 35 55 እና የቀ አማካይ 30 ቢሆን
የተለዋዋጩ ወይንም የቀ ዋጋ ስንት ነው? በጣም ጥሩ። ይሄ ደግሞ ከላይ ቀጥታ አማካይን ከመፈለግ የጎደለውን አንዱን ዋጋ መፈለግ ማለት ነው። የማን የ20 የ25 35 55 እና የቀ አማካይ 30 ቢሆን ዋናው መረጃው እዚህ ጋር ነው። 30 ቢሆን የቀ ዋጋ ያልታወቀው ቁጥር በአማካዩ ሂደት ውስጥ ያልታወቀው አንድ የጎደለ ዋጋ አለ። አማካዩ ተሰጥቷል፣ እሱን እንፈልጋለን። ስለዚህ የቁጥር አማካይ ማለት ምን ማለት ነው? መፍትሄ ከኔ ጋር እየተከታተላችሁ መፍትሄ አማካይ የጠቅላላ የቁጥሮቹ ድምር ሲካፈል ለቁጥሮቹ ብዛት እዚህ ጋር ተሰጠናል። ያገኘነው ቀመር ከላይም እንደተማርነው ነው። ስለዚህ አማካይ ስንት አለን? እዚህ ጋር አማካይ 30 አለን። ጠቅላላ ድምር እነማን ናቸው? ከኔ ጋር 20 25 ሲደመር 35 55 እና ያልታወቀው ቁጥር አንድ ቁጥር ቀ ነው ሲካፈል ብዛታቸው ስንት ናቸው? 1 2 3 4 ያልታወቀውን ቁጥር 5 ሲካፈል ለ5። በጣም ጥሩ። ስለዚህ እነኚህ በቁጥሮቹ ድምር ላይ የተሰጡን ዋጋዎች ምን እናደርጋለን? እንደምራለን ማለት ነው። ስለዚህ እዚህ ጋር ማንኛውን ክፍልፋይ ታህቱ በአንድ መቀመጥ ይችላል። 31ኛ ያደረኩት ማለት ነው። ከዚያ በኋላ በማባዛት እንሰራዋለን። ስንሰራው ምን ይሆናል? 5 ሲባዛ በ30 ስንት ይመጣል? ወደዚህ አብረን 5 ሲባዛ በ30 150 ይመጣል። እነኚህን እንደምራለን። 20 እና 25 45 ቁልቁል እንደምራለን። እዚህ ጋር 20 25 35 55 ስንደምራቸው ቁልቁል 5 እና 5 ዜሮ ዋጋ የለውም። 5 እና 5 10 15 5ን ጽፌ አንድ አለኝ። 1 እና 2 3 5 8 13 135 ከቀ ውጪ ካልታወቀው ውጪ 135 ሲደመር ቀ። በጣም ጥሩ። ስለዚህ የቀን ዋጋ ማግኘት ይሄ መስመራዊ የእኩልነት አረፍተ ነገር ነው። መስመራዊ የእኩልነት አረፍተ ነገር ለመፍታት ብዙ አይነት መንገድ አይተናል። በቀላሉ ሁለቱንም ወገን ላይ አንድ አይነት ቁጥር በመቀነስ መስራት ይቻላል። ስለዚህ የቀን ዋጋ ለማግኘት የቀን ዋጋ ያልታወቀውን ዋጋ ከ150 ላይ ከሁለቱም ወገን ከዚህም 135 ስንቀንስ ከዚህም 135 ስንቀንስ 150 ሲቀነስ 135 15 ይመጣል ማለት ነው። ስለዚህ ይሄ 15 መምጣቱ ማለት ምን ማለት ነው? 15 ማለት የቀ ዋጋ ማለት ነው። የ20 የ25 የ35 የ55 እና የቀ ዋጋ የ15 አማካሪያቸው 30 ይመጣል ማለት ነው። ከዚህ ውጭ ግን ከ15 ውጭ ከሆነ እነኚህ ቁጥር ላይ ሌላ ቁጥር ቢገባ አማካሪያቸው 30 ሊመጣ አይችልም ማለት ነው። ጥሩ። አሁን ደግሞ ከነኚህ ወጣ ብለን የእንቅስቃሴ ፕሮብሌሞችን የመሰሉ በአማካይ የሚሰሩ ሂደቶችን እንመለከታለን ማለት የእንቅስቃሴ ፕሮብሌሞችን ማስታወሻ የእንቅስቃሴ ፕሮብሌሞችን ለመፍታት ፍጥነትንና ጊዜን እናዛምዳለን። ጥሩ። የምን አይነት ፕሮብሌሞችን ያልኩት? የእንቅስቃሴ
እንቅስቃሴን ስናስብ ምን አለ? አንድ አካል ተንቀሳቀሰ ስንል የሚጓዘው ርቀት አለ፣ የሚወስድበት ጊዜ አለ፣ ፍጥነቱ አለ። ለምሳሌ አንድ መኪና ሲንቀሳቀስ የሚጓዘው የሚሸፍነው ርቀት አለ፣ መኪናው በምን ያክል ሰዓት ተጉዟል፣ ሌላው ደግሞ ምን ያክል ጊዜ ሸፍኗል ተጠቅሟል የሚለው። ስለዚህ እንቅስቃሴ ፕሮብሌሞችን ለመስራት ማና ማን ማዛመድ ይገባናል ማለት ነው? ፍጥነትና ጊዜ። ስለዚህ አማካይ ፍጥነት ወደ ሂሳባዊ ስንወስደው አማካይ ፍጥነት ማለት ርቀት የወሰደው የሸፈነው ወይንም የተጓዘው ርቀት ሲካፈል ለወሰደው ጊዜ። አካሉ የአንድ አካል አማካይ ሲፈልግ የሸፈነው አካሉ የተጓዘው ወይንም የሸፈነው ርቀት ምን ያክል ኪሎ ሜትሮችን ተጉዟል የሚለው በተጨማሪ ለማን ሲካፈል ለወሰደው ጊዜ። እዚህ ስንጠቀም ኪሎ ሜትር ስንጠቀም ጊዜው ደግሞ በሰዓት መጠቀም ግድ ይላል። አሃዶችን ማጣመር ማመቻቸት ተመሳሳይ ማድረግ ይገባል። ስለዚህ አማካይን ስንሰራ በሌላ ጻጻፍ አጠር አድርጎ አማካይ ስንል አማካይ ፍጥነት ስንጽፍ ርቀት ሲካፈል ለጊዜ ይሆናል ማለት ነው። ባጭሩ ርቀትን ለጊዜ። እስኪ ምሳሌዎችን ምሳሌ 2 ተማሪ ሲፈን ከቤቷ ወደ ትምህርት ቤት በብስክሌት ለመጓዝ 3 ሰዓት ቢፈጅባት እና ርቀቱም 12 ኪሎ ሜትር ቢሆን ኪሎ ሜትር ባጭሩ የርዝመት መለኪያ ምድብ ነው። 12 ኪሎ ሜትር ቢሆን የሲፈን አማካይ ፍጥነት ምን ያህል ነው? ምን ያህል ይሆናል? የሲፈን አማካይ ፍጥነት ስንት ይሆናል? ምን ያህል ይሆናል? ስለዚህ መፍትሄ ከላይ ባየነው መሰረት ተማሪ ሲፈን ከቤቷ ወደ ትምህርት ቤት ስትሄድ የወሰደባት ርቀቱ ከዚህ እስከዚህ 12 ኪሎ ሜትር ነው። ርቀት ነው ይሄ። ጊዜው ደግሞ የፈጀባት 12 ኪሎ ሜትሩን ለመጓዝ 3 ሰዓት ተጠቅማለች። ሰዓት ማለት ነው በምድብ ላይ። ስለዚህ ሲፈን ምን በ12 ኪሎ ሜትር በ3 ሰዓት ስትጓዝ ፍጥነቷ ምን ያክል ነው? ስለዚህ የተሰጠመን አለን ርቀት 12 ኪሎ ሜትር፣ ጊዜ ደግሞ 3 ሰዓት ተሰጥቷል። አማካይ ፍጥነት ማለት ርቀት ሲካፈል ለጊዜ ነው። ፍጥነት ማለት ርቀቱ ምን ያክል ርቀት ተጉዛለች፣ ምን ያክል ኪሎ ሜትር ነው ሄደችው ሲፈን 12 ኪሎ ሜትር ተጉዛለች። 12 ኪሎ ሜትር። በጣም ጥሩ። ሰዓት ውስጥ የወሰደባት ጊዜ 3 ሰዓት ተጉዛለች። ስለዚህ 12 ለ3 4 ይመጣል። 4 ኪሎ ሜትር በሰዓት 4 ኪሎ ሜትር በሰዓት። ስለዚህ ተማሪዋ በሰዓት 4 ኪሎ ሜትር
በሆነ ፍጥነት ተጉዛለች ማለት ነው። ተጉዛለች ማለት ነው። ምን ማለት ነው? በሰዓት ሲፈን 4 ኪሎ ሜትር በሰዓት በአንድ ሰዓት 4 ኪሎ ሜትር በ2 ሰዓት 8 ኪሎ ሜትር በ3 ሰዓት 12 ኪሎ ሜትር በሆነ ፍጥነት ጊዜን ኪሎ ሜትርን በጊዜ አዛምደን በዚህ አይነት ሰርተናል ማለት ነው። ጥሩ ተማሪዎች፣ አሁን ደግሞ እነኚህን ጥያቄዎች ካየን እስካሁን የሰራናቸውን ተመሳሳይ የሚመስሉ ጥያቄዎች የክፍል ስራ እንሰራለን ማለት ነው። አብራችሁ ይሁኑ። የክፍል ስራ አንደኛ የ30 የ40 50 70 80 እና የ90 አማካይ ፈልጉ። ሁለተኛ የ3 የ4 የ5 የ6 እና የዘ አማካይ 5 ቢሆን 5 ቢሆን የዘ ዋጋ ስንት ይሆናል? በጣም ጥሩ። ሶስተኛ ጥያቄ አንድ ዘመናዊ አውቶቡስ 390 ኪሎ ሜትርን በ10 ሰዓት ቢጓዝ የአውቶቡሱ አማካይ ፍጥነት ስንት ነው? አራተኛ የአንድ ትምህርት ቤት ተማሪዎች ለበጎ አድራጎት ክበብ 120 ብር 80 ብር 60 ብር 130 ብር እና 45 ብር አዋጥተው ቢለግሱ ተማሪዎቹ የለገሱት አማካይ ብር ስንት ነው? እሺ ተማሪዎች፣ እነኚህ 4 የተለያዩ ይዘት ያላቸው ጥያቄዎች አሉ። እነኚህን ጥያቄዎች በ7 ደቂቃ ውስጥ ሰርታችሁ ተመልሰን እንገናኛለን።
እሺ ተማሪዎች ከተሰጡት 4 ጥያቄዎች ውስጥ ሶስቱን እንሰራና አራተኛውን እናንተ ከቤተሰብ ጋር ቁጭ ብላችሁ ትሰራላችሁ ማለት ነው። 3ቱን ጥያቄዎች አብረን እንሰራለን ማለት ነው። ከኔ ጋር ሁኑ። ጥሩ አድርጋችሁ እንደሰራችሁ ተስፋ አደርጋለሁ። ከላይ በተሰጠው መሰረት እነኚህን የአማካይ ቀመር አለ፣ የእንቅስቃሴ ጉልበት ቀመርም ተሰጥቷል። እንቅስቃሴ ስንሰራ እንዴት ፍጥነትን ማግኘት እንደምንችል ተሰጥቷል። በዛ መሰረት ጥያቄዎቹን ለመስራት እንሞክራለን። አንደኛው የሚለው የ30 የ40 የ50 የ70 እና የ80 እንዲሁም የ90 አማካይ ስንት ነው የሚለው። ስለዚህ የማን የተሰጡ ቁጥሮች አሉ? የ30 የ40 የ50 የ70 የ80 የ90 አማካይ ስንት ነው? አማካይ ማለት የቁጥሮቹ ጠቅላላ ድምር የቁጥሮቹ ድምር ሲካፈል ባጭሩ ለብዛታቸው ለቁጥሮቹ ብዛት ማለት ነው። ስለዚህ ይህን ስንሰራ ድምራቸው ነው ማናቸው? 30 40 50 70 80 እና 90 ናቸው። ሲካፈል ለ1 2 3 4 5 6 ስንት ናቸው? ብዛታቸው 6 ናቸው የተሰጡ 1 2 3 4 5 6 አለ። ይሄን እንደምራለን። 30 እና 40 70 አለ። ቁልቁል እንደምራለን። እነኚህን ቁጥሮች ማን አሉ? 30 እና 40 70 70 እና 50 120 120 እና 70 190 190 እና 80 2 ከ60 190 እና 80 ስንት አለ? 30 40 30 ግልጽ ለማድረግ 30 40 50 70 80 እና 90 ዜሮዎች ቢደመሩ ዋጋ የላቸውም። 3 እና 4 7 12 19 27 36 ስንት መጣ ድምራቸው? 300 ዜሮ ስላሉ 360 ሲካፈል ብዛታቸው ደግሞ 6 ነው። ስለዚህ ዜሮ እንዳለ ይቀመጣል። 36 ለ6 6 ጊዜ ዜሮ። ስለዚህ የነኚህ ቁጥሮች አማካይ የ30 የ40 የ50 የ70 የ80 የ90 አማካይ ስንት ይሆናል ማለት ነው? 60 ይሆናል ማለት ነው። በጣም ጥሩ ተማሪዎች፣ እነኚህን መልሳችሁ ይሄንን እንደምታገኙ ተስፋ አደርጋለሁ። ጥሩ። የሚቀጥለው ጥያቄ እንሄዳለን። የ3 የ4 የ5 የ6 እና የ9 አማካይ 5 ቢሆን የጎደለው ቁጥር ወይንም የዘን ዋጋ ፈልጉ ነው የሚለው። ስለዚህ አማካይ የምንማን ናቸው? ቁጥሩ አማካይ ማለት አሁንም ቀመሩን እንጽፋለን። አማካይ የቁጥሮቹ ጠቅላላ ድምር ሲካፈል ብዛታቸው ለቁጥሮቹ ብዛት። አማካይ ስንት አለን? እዚህ የተሰጠ ስንት ተሰጥቷል? 5። ስለዚህ 5 ተሰጥቷል። ተመሳሳይ ቅድም በሰራነው ጥያቄ ቁጥሮቹ እነማን ናቸው? ድምራቸው እንደምራለን። 3 ሲደመር 4 ሲደመር 5 ሲደመር 6 ሲደመር ዘ 3 ሲደመር 4 ሲደመር 5 ሲደመር 6 ያልታወቀው የሚፈለገው ቁጥር ደግሞ ማን ነው? የሚፈለገው አንዱ ቁጥር ዘ ነው። ዘ ስለሆነ ስለዚህ እነኚህን ቁጥሮች ሲካፈል 1 2 3 4 5 ለ5 በጣም ጥሩ። የምንፈልገው አሁን አላማችን የጎደለውን ቁጥር አማካዩ 5 ለመጣ የጎደለውን ቁጥር ነው። ስለዚህ ማንኛውም ክፍልፋይ በኋለኛ መልክ ሲጻፍ ታህቱን 1 ማድረግ ይቻላል። ስለዚህ ማብዛት ስናደርግ ክሪስ ክሮስ የምንለው ማለት ነው። 5 ጊዜ
5 ጊዜ 5 25 ወደዚህ እንሰራለን ወደ ጎን 5 ጊዜ 5 5 ሲባዛ በ5 25 እኩል ይሆናል ማንኛውም ቁጥር የዚህን ቁጥር ድምር ማንኛው ባንድ ቢባዛ ለውጥ የለውም 3 እና 4 7 7 እና 5 12 12 እና 6 18 18 ሲደመር 18 ሲደመር ዘ ያልናት ውጤት እቺ ነች የምንፈልጋት ውጤት ዘ ያላት የምንፈልጋት እሷን ነው ስለዚህ ዘን ለማግኘት እንደምናደርገው ተመሳሳይ ቁጥር በሁለቱም ወገን 18 ስንቀንስ ከዚህም ላይም 18 ከዚህም ላይ 18 እቺ እንድጠፋ ዘኩል ይሆናል ከ25 ላይ 18 ይቀነሳል ስለዚህ ከ25 ላይ 18 ስንት ይመጣል ከ25 ላይ 8 7 ይመጣል ማለት ነው 7 ይመጣል ይህ ማለት ምን ማለት ነው የዚህ የ3 የ4 የ5 የ6 እና የ7 አማካያቸው 5 ይሆናል ማለት በጣም ጥሩ ወደ መጨረሻው ጥያቄ ላይ ደርሰናል ሶስተኛው ጥያቄ ምንድነው የሚለው የእንቅስቃሴ ፕሮብሌሞችን ካስታወሳችሁ የእንቅስቃሴ ፕሮብሌሞች ላይ አማካይ ፍጥነት ማለት የወሰደው ርቀት ሲካፈል ለጊዜ ነው ስለዚህ የአማካይ ፍጥነት ማለት አማካይ ፍጥነት ማለት ርቀት የወሰደው ርቀት ሲካፈል ለጊዜ አንድ ዘመናዊ አውቶቡስ 390 ኪሎ ሜትርን በ10 ሰዓት ውስጥ ቢጓዝ የአውቶቡሱ አማካይ ፍጥነት ስንት ነው ያለው ስለዚህ አማካይ ፍጥነት እኩል ይሆናል ርቀቱ 390 ኪሎ ሜትር ነው ጊዜው ደግሞ 10 ሰዓት ነው ስለዚህ 0 በ0 ሲጠፋ 39 ላንድ 39 ኪሎ ሜትር በሰዓት ይጓዛል ማለት ነው 39 ኪሎ ሜትር በሰዓት ይጓዛል በ10 ሰዓት 390 ኪሎ ሜትር አራተኛውን ጥያቄ ተማሪዎች ቤታችሁ ከቤተሰብ ጋር በመሆን አብራችሁ ጥያቄውን ትሰራላችሁ ማለት ነው እሺ ተማሪዎች በዛሬው የሂሳብ ክፍለ ጊዜያችን ምን እንደተማርን ታስታውሳላችሁ በዛሬው የሂሳብ ክፍለ ጊዜያችን የተማርነው ስለ የቁጥሮችን አማካይ ዋጋ መፈለግ ነበረ የቁጥሮችን አማካይ ዋጋ ስንፈልግ ሰፋ ብሎ የሚታይ አማካይ ማለት የቁጥሮቹ ጠቅላላ ድምር ሲካፈል ለቁጥሮቹ ብዛት ማለት ነው በተጨማሪ ደግሞ ከዚህ አማካይ ከቁጥሮቹ የጠቅላላ ብዛት ድምር ለብዛታቸው ሲካፈል የእንቅስቃሴ ፕሮብሌሞች አሉ የእንቅስቃሴ ፕሮብሌሞች ደግሞ አማካይ ፍጥነት ማለት ርቀት አካሉ ወይንም የሚንቀሳቀሰው አካል የተሸፈነው ርቀት ሲካፈል ለወሰደበት ጊዜ ነው በዛሬው ክፍለ ጊዜያችን ይህን ተምረናል በሚቀጥለው የሂሳብ ክፍለ ጊዜ እስክንገናኝ ሰላም ሁኑ